ብሩክና ሃይሚን የሚጠሩ ብሩክና ሃይሚን ውድቀት የሚፈልጉ ሰዎች ናቸው ያሳዩት ማለት ነው። እና ቤተሰብ አጀሪዋ እንግዲህ ቤተሰቦች ያው ታውቃላችሁ ትላንትና የተፈጠረውን ነገር በጣም የሚያሳዝንና የሚያስጠላ ነገር የተፈጠረው እንግዲህ እኛ ሁላችንም ያላሰብነው ነገር ነው። እኔ ነግሬያችሁ ነበረ ምን እንደሚፈጠር ምን እንደሚሆን ነግሬያችሁ ነበረ። ያው ሆኗል። እንግዲህ ውዶቼ ያው ሃይሚ ያለችበት ነገር በጣም የሚያሳዝን ነገር ነው። በአሁን ሰዓት ሃይሚ እንግዲህ ቤቷ ሄዳ እቃውን ሁሉ እንደምታወጣ ነው የሰማሁት የደረሰኝ መረጃ ማለት ነው። ያው እኔ ምንም ምንለው ነገር የለንም። ይሄን ቪዲዮ ግን ለማንኛውም ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ አይለኝም ነው። በጣም ያሳዝናል። እንግዲህ ሃይሚ ሄዳለች ቤቷ። ያው ብሩክም እስካሁን አልገባም ነው የተባለው ቤቱ። ልጅቷም ያው እዛው ነው ያለችው። በጣም የሚገርመው ነገር የሃይሚን ፎቶና የሃይሚን እቃዎች አወራርዳለች። በጣም ድፍረቷ ጥግ ታዩታላችሁ በኋላ የሚለቀቀውን ቪዲዮ። እና እኔ አንድ ጥያቄ መጠየቅ ያለብኝ ነገር አለ ውዶች። ምንድነው መሰላችሁ ጥያቄ? የብሩክን ቤት ማን ነው እቺን ሴት ያሳያት ብዬ የደወልኩ ሰው አለ። በጣም የሚገርማችሁ ነገር እኔ ስሙን አልናገርም፣ ግን ታዋቂ የራሳቸው የሆነ ሰው ነው የብሩክን ቤት እና የሃይሚን ቤት የጠቆመው ነው የተባለው። በጣም ያሳፍራል። እሱን ስም እንዳልነግራችሁ ነገ ተነገ ወዲያ ሌላ ነገር እንዳይፈጠር ልጁ ምን ይላል ሌላ ነገር እንዳይፈጠርብኝ ይፈራለሁ። ለዛ እኔ አልነግራችሁም። የዛኔ በራሳችሁ ታውቁታላችሁ ጉዱ ማለት ነው። የራሳቸው የሆነ ሰው ነው እንግዲህ ቤቱን ያሳያት ለልጅቷ ለርጉዟ ሴት ማለት ነው። እና በጣም ነው የገረመኝ። እንዴት ሰው ይሄን ያህል ተንኮል፣ ይሄን ያህል የሃይሚና የብሩክ መለያየት ለነሱ ደስታችሁ ምን እንደሆነ አላውቅም። ልጅቷ ጥንቁልናዋን ይዛ ነው የመጣችሁ፣ መርዟን ይዛ ነው የመጣችሁ። እንግዲህ ይታያችሁ ሰው እስከ ቤት ድረስ መጥቶ ፍቅረኛሞችን ለማለያየት ፍቅረኛሞችን ለማፋጃት እስከ ቤታችሁ ድረስ መጣ ጥንቁልናዋን ይዛ ነው የመጣችሁ። ቤተሰብ እንግዲህ አንገቱ ላይ ያረገውን ወርቅ ብሩክም አልፈታም ብሏል። በተኛበት ካልፈቱለት በስተቀር እሱ መፍታት አይፈልግም። ገብቷቸዋል። አይታቸዋል። እንግዲህ ጸጉሩን ስትነካው ምን ስትል በቃ እሱ ሊሸሻት ነው። እሱ አይፈልጋትም። እሱ ከሆነ እኮ እግዚአብሔርን ፈርዶበት ነው። ብሩክ ላይም እንዳትፈርዱበት በቃ ተፈርዶበታል። ብሩክ በጣም ነው የሚያሳዝነው። እኔ በጣም አሳዝኖኛል። ሃይሚ ያለችበት ሁኔታም በጣም ነው የምታሳዝነው። ብታዩት ሃይሚ በጣም ነው የምታሳዝነው። በጣም ልቧ ተሰብሯል። ማን ነው ቤቱን ያሳያት? ማን ነው ቤቱን ያሳያት ብላ ሃይሚ እብድ ነው የሆነችው። በቃ እብድ ሆናለች። ቤቱን እንዴት ማን ነግሯት ነው የመጣችው ብላ ማለት ነው። ግን ታውቋል ሰው እኔ አውቀዋለሁ። ሰው ታውቋል። ይሄ ባለጌ ሰው ነው ይሄን ቤት የጠቆሙ ሰው። በጣም አሳፋሪ ሰዎች ናቸው። ብሩክና ሃይሚን የሚጠሩ ብሩክና ሃይሚን ውድቀት የሚፈልጉ ሰዎች ናቸው ያሳዩት ማለት ነው። እና ቤተሰብ አጀሪዋ ቤቱን አጽድታላችሁ ሁሉን ነገር አስተካክላ የተሰቀለውትን ፎቶዎቹን አወራርዳ ታዩታላችሁ። በኋላ የሚሰራውን ቪዲዮ አወራርዳ የሃይሚን ፎቶ የብሩክ ፎቶ ብቻ ነው ያስቀምጠችው። የሃይሚን ፎቶ አወርዳለች። እና በጣም ነው የገረመኝ። በቃ የድፍረቷ ጥግ ቤተሰብ የድፍረቷ ጥግ እንዴ! እናንተ ግን አናዳችሁ ምን አይነት ድፍረት ነው ይሄ? ምን አይነት ድፍረት ነው? ምን አይነት ጭንቅላት ነው ያላት ሴትዮ? እኔ በጣም ነው የገረመኝ። ምን ያህል ብደፍራቸው ነው ይሄናል ቤታቸው ገብታ ቤታ አጽርታ ምን ብላ ይታያችሁ። እንግዲህ የሃይሚን ፎቶ አውርዳ አይሆንም እዚህ ቤት ተሰቀል ከዚህ በኋላ ሃይሚ የምትባል ሴት የለችም ብላ ማለት ነው። እንግዲህ ይታያችሁ ሃይሚ ባፈራችሁ ሃይሚ በወደቀችለት ሃይሚ በሁሉን ነገር ባሳመረችው ቤት አጅሬ ገብታ ልትረከብ ይወላችሁ። ምን አይነት ሴጣን የሆኑ ሴቶች እንዳሉ እንድታውቁ ነው የምፈልገው ቤተሰብ። በጣም ነው የሚያናደው። እኔ በጣም ነው ውስጥ የተሰበረው። እግዚአብሔርን ነው የምላችሁ። እና ሃይሚ ከዚህ በኋላ ምን ያላቅም እዛ ቤት ምን ብትኖርም አይመስለኝም። ለምን ሁሉን ነገር እንድትጠላ ሁሉን ነገር እንዲያስጠላት መተቱን አርጋለች ቤት ውስጥ። ሃይሚ አሁን ምንድነው ከገባች እንኳን ጸበል መረጫት አለበት። ጸበል ካልተረጨ ይሄ ቤት ለሷ ቢሆናት አይደለም። እውነቴን ነው የምናገረው። ከዚህ በኋላ ሃይሚ ራሱ ሁሉ ነገር ነው ያስጠላት። እንደውም እኔ የምፈራው ሃይሚ ሀገር ጥላ እንዳትሄድ ነው የምፈራው። ጥላ እንዳትሳፈር ነው የምፈራው። እውነቴን ነው የምናገረው። በቃ ምርር ብሏታል። በቃ መሯታል። እቺ ልጅ ምን ታደርግሽ? ቤተሰብ ምን ብታደርግ ይሻላል? እውነት እኔ እንደው ገንዘብ ቢኖረኝ ቢቻለኝ ሃይሚዬን ማርያምን ዱባይ ወስጃት በቃ ትንሽ ቀን ብታርፍ 1 5 ቀን 10 ቀን እንደው ብታርፍና ብትመጣ የሆነ ሐሳቧን ሁሉ በቃ ብትናርጋው ትንሽ እረፍት ወስዳ በቃ እንድትሰበሰብ ነበር መፈልገው። እውነት የሆነች ሀገር ወስጃት ብቻን ማለት ነው። እውነቴን ነው የምናገረው። በጣም ነው ያሳዘነች እቺ ልጅ። በጣም ውስጥ የምትበላ ልጅ ነች እውነት። እና ብሩክ ላይ በእናታችሁ አትፍረዱ። በቃ እኔ አሁን ብሩክ ላይ እኮ እናገራለሁ። ግን አሁን ምንድነው ምን ይደረግ? እሺ እቺ ልጅ ምንድነው የምትደረገው? ብሩክ ምን ማድረግ ያለበት?
በቃ አሁን ምንድነው ብሩክ ያለው እንትን ሻንጧንም ልብሷንም አውጥቶ ውጭ አድርጎ እሷን አውጥቶ በሩን ቆልፎ እልም ብሎ መጥፋት ነው ያለበት ብሩክ። በቃ እልም ብሎ ጥፍት ማለት ያለበት ከአይኗ መሰወር ነው ያለበት። በቃ ምንም ሊደረግ አይቻልም። ለትንሽ ጊዜ ከአይኗ መራቅ በቃ እንዳታገኘው። አሁንም ልጠመጥምበት ስለመጣች ማለት ነው። ይሄ የወርቁ ነገር በጣም ብዙ ሰው ነው ያሳሰበ ያለው። እንኳን እኛ ጓደኞቹ ራሳቸው ጓደኞች የወርቁ ነገር እያሳሰባቸው ነው። አንገቱ ሲነካሉ በቃ ብሩክ አትንኩኝ ነው የሚለው አሉ። አትንኩኝ በቃ አትንኩኝ ነው የሚለው። ብቻ ሰላሙን ያምጣር። ምን ሃይሚና ብሩኬን በእንደዚህ አይነት መልኩ ማየቴ በእንደዚህ አይነት ነገር እንደዚህ መሆናቸው በጣም ልብ ነው የሚነካው። እውነት እኔ ልቤን ነው በጣም ይነካኝ። በጣም ያሳዝናል። በዚህ መልኩ የሰውን ህይወት ለማበላሸት በዚህ መልኩ የሰውን ህይወት በቅንጥስጥስ አድርጎ ለማበላሸት እንደዚህ ተልካ የመጣች ሴት ከኋላውማ ሰው አለ፣ የሚያግዛት ሰው አለ፣ ቤቱን ያሳያት ሰው አለ፣ እንዲበጠብጣቸው ያደረገ ሰው አለ፣ አብሯት ነው። በጣም ብዙ ነገር ነው የተደረገባቸው አለው። አሁን ሃይሚና ብሩኬ ነቂ ሆኖ ካልታረቁ በስተቀር ከባድ ነገር ነው። ከባድ ብጥብጥ ነው የሚመጣው። በጣም ነው የሚያሳዝነው። እኔ ግን ይሄ ሰው የሃይሚና የብሩክን ቤት ያሳየው ሰው በጣም ለብሩክና ለሃይሚ መርዝ የሆነ ሰው ነው። በጣም መርዝ፣ የነሱን ማደግ የነሱን አብሮ መሆን የማይፈልግ መርዝ ሰው ነው ያሳያት። ይሄ ሰው ደግሞ ጉዱ ይወጣል። ጠብቁ፣ ትንሽ ቀን 2 ቀን 3 ቀን ጠብቁ። ይሄን ቤት ማን እንዳሳያት በራሷ ትናገራለች እቺ ባለጌ። ለማንኛውም ቤተሰብ እንግዲህ እግዚአብሔር አምላክ አዲስ ነገር ያሰማን ነው ብለው ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ወዳችኋለሁ፣ አከብራችኋለሁ። ቻው የኔ ቤተሰቦች።